ጠንካራ በነበርሽ ሰዓት ላመንሽበት ነገር ለመቆምሽ ለመቋቋምሽ እሱን እንደ ትችት ልናመጣ ማንኛውም ሴት ላይ ልናመጣ አይገባም። ሴቶችም ሆናችሁ ወንዶችም ችግር የደረሰባችሁ ሰው ጋር መታችሁ ስትመጡ ተደማጭነትም እንዳላችሁ እንድታውቁ ነውና እኔ እንደውም በጣም ነው ሰርፕራይዝድ የሆንኩት። ምክንያቱም በጣም ብዙ ሰዎች ሰፖርት አድርገውሻል፣ አምነውሻልና ጥንካሬሽ እንሆንሻለን፣ ጀርባ እንሆንሻለን። አምነሽን መተሽ ተናገርሽ፣ በጣም እናመሰግናለን። በጣም ነው የምንወድሽ። በቃ ሰፖርት እንደምናደርግሽ እንድታውቂ በሚያስፈልግሽ ነገር ሁሉ ልትመጪ እንደምትቺ እንድታቂ ነው። በጣም ስከታተል ነበር ያንቺን ሁኔታ፣ ጆርዲንም ሳዋራት ነበር ምናምንና በጣም እንትን ብለን ነበር። ብዙዎቻችን ልባችን ተንጠልጥሎ ሰላም ትሆኖይ ብለን ተጨንቀን ነበርና ስላየንሽ እዚህ ጋር ደግሞ ሳቅ ብለሽ ከጓደኞችሽ ጋር ሰፖርት ከሚያደርጉሽ ጋር ስላየንሽ በጣም ደስ ብሎናል። በጣም ለብዙ ሴቶች ጥንካሬ የምትሆኚ ልጅ ነሽ እና ደግሞ ወደፊትም ምናልባት ሞር ዲቴል ነግረሽ ለሴቶች የምትቆሚ ትሆኛለሽ ብለን ተስፋ እናደርጋለን። አይኖ ትንሽ ልጅ ነሽ፣ ብዙ ኤክስፒሪየንስ ይጠይቃል። እኛ ያለንበት አቋም ጋር ለመድረስ ብዙ ነገር አልፈናል። እድሜ አስተምሮናል፣ ብዙ ነገር አስተምሮናል እና ዊ ትረስት ዩ እናምንሻለን፣ ሰፖርት እናደርግሻለን። ጉድ ላክ። ስላየንሽ ደስ ብሎናል። እሺ እና ዮኒንም በዚህ አጋጣሚ ቴንኪዩ። እሺ ዮኒ ሰፖርት ስላደረካት። እንዳንተ አይነት ሰዎች ትላልቅ ኃላፊነት አለባቸው እንደዚህ አይነት ሀሳቦችን ለማስፋፋት እና ብዙ ነገር ብለክ ኮንትሮቨርሲ መፍጠር እየቻልክ ለእውነት ስለቆምክ እናመሰግናለን ዮኒዬ። መግባት ትፈልጋለህ ዮኒ? አይ ቲንክ ፍላወር እየላከልኝ ነውና እኔ ወርዳለሁ ለሌሎች ሰዎች ኦፖርቹኒቲ ስጪ። እናመሰግናለን። እሺ ባይኔናት እግዚአብሔር ያክብርልን። ዮኒ መግባት ትፈልጋለህ? ልኬልሃለሁ ዮኒ። መጣ። አልገባም። ቢራቢሯችን ግባ። ቢራቢሯችን ሰላም ነሽ ወይ? አለሁ ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። ለዚህ ገብተሽ ስላየንሽ በጣም ደስ ብሎናል። ማንም ሰው እኔ ማናችሁ ምታችን ወንድ ደብድቦኛል ካላችሁ ከጎናችሁ ነው የምቆም። ማንም እኔ ጠላት የምለው ከሶሻል ሚዲያ ላይ ራሱ የተቀያየምኳት ሴት ብትመጣ የሆነ ነገር ሆኛለሁ ብላ ከመጣች ማዳመጥ አለብን ብዬ አስባለሁ። አንዳንድ ነገሮች ይኖራሉ። እኔ ጃኒ ፍጹም ሴት ናት ራሷንም አትልም፣ እኔም አልልም፣ ሁላችንም አንልም። ግን በቃ እንዴት ፍልቅልቅ የነበረች ልጅ በአንዴ እንዴት እንደሆነች አይተናል። እና በቃ ሴቶች በተለይ ተባበሩ። ሴቶች አንዱ ነው። ብዙ ነገር አለ፣ የማይወራ ብዙ ነገር አለ በቤተሰብና እንደዚህ ፍልቅልቅ ብለሽ ስላየን ደስ ተረጋግተሽ ለማንም መልስ ሳትሰጪ፣ ይሄ ልጅነት አይደለም። ይሄ እግዚአብሔር አምላክ የሆነ ነገር አድሎሽ ነው ወይ ጸሎት አድርገሻል፣ ብቻ የሆነ ነገር አድርገሻል እና ምንም ለማንም መልስ ሳትሰጪ ቁጭ ብለሽ ጠብቀሽ በሆነ ሰዓት ላይ እንደዚህ ብቅ ያልሽው ነገር አንቺ ትችያለሽ። በቃ ሌላ ምንም ማለት አልችልም። በእውነት ትችያለሽ። ምን ያህል የአንቺን ሰዎች እንደምታከብሪ ከማንም ጋር ወጣሽ እኮ ቢዝነስ መሸቀል ትችያለሽ። ጓገጭ እያልሽ እንደሌሎቹ እኔ ጃኒ ማለት እያልሽ እኮ ሲሉ ሰምተናል። ፉን ፉን ሲሉን ማለት እኮ ትችያለሽ። እና ይሄ ከባድ አይደለም። ግን ተረጋግተሽ ምን ብለሽ
ሊሰድቡሽ የሚችሉ በውስጥ ብዙ ነገር እናድርግ የሚሉ ሰዎች ይመጣሉ። መጥተዋልም ስለማርክ ነው። እኔ ላይ አንዳንዴ ነው ሰዎች ስላሉ ሊያደርጉ ይችላሉ። እና ለአንቺ ምንድን ነው እንደ ታላቅ ወንድም ትንሽ በእድሜ ብትበልጭኝም የምዘግብሽ ምንድን ነው፣ አደራ ማንንም መልስ ሳትሰጪ ጨዋታ ብቻ። በቃ መወራት ይወራል። በቃ በጣም ዝናሽ ገኗል። አሁን በማታቂው ደረጃ አንዳንዴ እውነት ነው የምልሽ፣ ምክንያት አለው እግዚአብሔር ሲያነሳ ያንቺን ጥሩነት፣ ያንቺን መልካምነት፣ ያንቺ እውነት ከአንቺ ጋር ማን እንደሚቆም የዋ ስለሆንሽ ማለት ነው። ገባሽ? የትኛው ጓደኛሽ የትኛው ወዳጅሽ እንደሆነ አታቂ። ገባሽ? ሁሉም ወዳጅሽ ይመስልሻል። አንቺ የዋህነት አይቼብሻለሁ። ሁሉም በቃ ጃንዬ ያለሽ ሁሉ ጀልስ ነው። ሶሻል ሚዲያ እንደዛ ነገር የለም። አዛ ተምረሽበታል፣ እናቱ ተምረሽበታል። ስለዚህ ጃንዬ ያለውላ ጀለስ ሳይሆን ሳንጃ የሚሰጥም አለ። ስለዚህ እሷንም ማወቅ አለብሽ። ግን የአንቺን ደግሞ ንገሪን ማለት ንገሪኝ የምልሽ ምንድን ነው፣ ምን ተማርሽበት በዚህ ሁኔታ ላይ በዚህ ነገር ላይ ምን ተማርሽበት? ጃኒቾ ጨዋታ ነው የምንጫወተው ከዚህ በኋላ ዘግብ ውስጥ ምን ተማርሽበት? ምንድን ነው ለሌሎች ስምት ብዙ ነገር። እኔ ይህንን ነገር አሁን እዚህ ጋር ማባከን አልፈልግም እና በስነ ስርዓት እናገር እፈልጋለሁ። ይህን ነገር እና ቢጠብቅም ባይነኝ እዚህ አታሰራኝ። ብዙ ነገር አለኝ የማወራው ነገር እና ሰምታችኋል። በስካቦኛ ይሄ ነገር በደንብ አስቤበት የማደርገው ነገር አለን። በደንብ አስቤበት ማድረገው ነው። በተለይ እውነቴን ነው የምልሽ ጃኒ፣ ይህን ተጽዕኖ መፍጠርሽን ሙሉ በሴቶች ደረጃ ባለው ላይ በወጣቶች ሊግ ላይ አንዳንድ ነገር ብትሰሪ ሄደሽ ኢቭን ከመንግስት ጋር ተመካክረሽ ምንድን ነው የሚደረገው ብለሽ ብዙ ነገሮችን ፋይንድ አውት አድርገሽ ኢንፎርሜሽን ሰዎች የተጎዱ ምን ያሉ እህቶቻችን ካሉ ያንን ብትተባበሪ ለአንቺም በጣም ትልቅ ነው ብዬ አስባለሁ። ሴቶች ቢያንስ ኢትዮጵያ ላይ ቢያንስ መተንፈስ። አሜሪካን ሀገር ልንገርሽ፣ እግዚአብሔር ምስክሬን ለ30 ደቂቃ እንደዚህ አንቺን ማየት አልችልም። ይሄ ነው ሀገሩ። የኛ ህግ ማየት የሆነ ሰው መንገድ እየሄድሽ አተኩሮ ቢያይሽ ስልክ ደውለሽ ይገባል ሸቤ። ይህን አይነት ሀገር ነው ያለን እና እዛ ላይ መስተካከል ያለበት ብለሽ የምታስቢው ካለ በኢትዮጵያ እሱ ላይ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ከማን ጋር ነው የመጀመሪያ ጌም የምታደርጊው? ያው ወደ ስራው ስንመለስ እኔ ከአንተ ጋር ቢሆን ደስ ይለኛል። እውነት ለመናገር እድል ልትረጋግጪ ነው አትችለኝም? አልችል አሁንማ በኃይለኛው ፈምሰሽ እኔ መሳቂያ ነው የሚያደርጉኝ። ሆይ ባላለን ሸዋለ ሰውየው እዴ አልችልሽ። ግን እንትን እንድትይ ማለት ገብተው ያንቺን ወገንነት እንዲያሳዩኝ ደስ ይለኛል። ያንቺን ወደ አንተ እንዲመጡ መከታዎች ኖ አንቺን እኔን እየረገጡ ገብቶሻል። በጌም አንቺን ሰፖርት እንዲያደርጉ ማለት እንዴ። ጃኒ ስትሉ የነበራችሁ ግን ጊፍታችሁ ምን በላው? አረት ወራረ ወደ ማርያም እንዴ ይበቃል። ወራረደ አላየው አይቀርማ ምንም ነገር አላለም። ዮኒ እኔ በስንት ሚሊዮን ነው የወጣሁት የቀጠሮ ጌሚን በእናትህ ገናኘ ነገሩን ነው የምልህ እንዴ ምክንያት
መቆንጀት ጥቅሙን አያችሁ? አዎ እረፍ። ያኔ ሻይና አፈር ብትመስላ ይችላል፣ ቁም ነገርም ይችላል። ጋይስ ዮኒን ውደዱት፣ እመቤቴን አይጎዳችሁም፣ ባይዘው ይጠቅማችኋል እንጂ ዮኒ አይጎዳም። ሶሻል ሚዲያ የሶሻል ሚዲያ ማናጀር ይሁንልን። እንደውም አሁን እንደዚህ ነው የምጠብጠው ነገር ሶሻል ሚዲያ ማናጀር ይሁን። ኧረ ጃንዬ በእውነት እንወድሻለን። በእውነት ነው የምልሽ። ብልጠት ጨምሪባት። የዋህነት መልካም ነው ጃንዬ፣ ብልጥም ሁኚ። ተግባባን? የዋነሽ የተሰጠ ነገር እኮ ስለሆነ አሁን የዋህነትን እግዚአብሔርን እኔ ፈልጌው ወይ ደግሞ በቃ ግን ብልጥነትንም ጨምሪ ጃንሻ። ትንሽ ብልጠት ከጨመርሽበት አትጎጅም። ገባሽ? አትጎጅም። ብልጠት ይጨመር። ሌላ የምትይው ነገር አለ ሹልክ ከማለቴ በፊት? እኔ ምስጋና ፈልጌ አይደለም፣ እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለእኔ ስላልክ ሳይሆን ለእውነት በቃ ይሄ አታውቀኝም፣ አላውቅህም። ከዚህ በፊት ሰድበኸኝ ታውቃለህ። ኧረ ረግጬ በጣም ውርርድ አድርገኸኝም ታውቃለህ ምናምን። ታስታውሳለህ? እኔ እናንተ የምንተዋወቀው ለመጀመሪያ ተነካክተን እንደሆነ ራሱ እኮ ግራ ነው የገባኝ። የዛኔ አስታውሳለሁ። ተነካካ ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም። እግዚአብሔር እኔ በረትቸዋለሁ ብቻ። ከዛ ይቅርታ ተባባልን ወዲያው አይደለ? ወዲያው የተባባልን ያ በምን እንደሆነ አላስታውሰውም እኔ እግዚአብሔር በሚያውቀው። ኤኒዌይስ እኔ እግዚአብሔር ምስክሬ ወተሽ ብትሰድቢኝ ማለት ነው እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ ላይ አሁን ዴዚዬ ወዳታለሁ ላሳረገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደች። ውይ ዴዚዬ አንቺማ ብትደበድብኝም አልመልስም አልኩ። የእድሜ ገደብ አለን እኛ አዛውንቶች ነን። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር ላላሳለሁ። እድሜያችሁ አንግ ከሆነ እድሜያችሁ ነው እና ይከብዳልም እግዚአብሔር በሚያውቀው። በእድሜ ያሉትን እኛ ጋግን የሚልሱልን ፈጣሪው ናችሁ። እነ ጥንፌ ገለጡ እንላላሳለን በስሱ ሳይበዛ። ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። ገብርኤል ጠበቃ ነው። ስለዚህ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። የሚወዱሽ የተቀየሩም ብዙ ወንድሞችም እህቶችም ወደ አንቺ ሀሳብ እንዲመጡ አድርገናል። ካዩት በኋላ መረጃ ጠቃሚ ነው። ሶሻል ሚዲያ ላይ የተፖሰተውን ነው የምልሽ፣ ሌላ የተጨመረ የለም። ከሶሻል ሚዲያ የተፖሰቱ ነገሮችን ሰዎች አቀበሉ የሚወዱሽ እንዳሉ እንድታቂ እና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነው። እና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁ እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ ወንድ መታኝ ካልሽ አልፋታውም። ወንዱ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ከሆንክ ጀግና ከሆንክ ወንድን መታ። ተደባደብ ከወንድ ጋር። ሴት ልጅን አትመታም። ምላስ ምናምን ልሰድባት ትችላለህ፣ አለቀ። ግን መምታት ሴትን ልጅ በተአምር ማለት በህይወት እግዚአብሔር ምስክሬ ነው የምልሽ ሴት ልጅን ጫፍ ነክቻለሁ። ጫፍ የሴትን ልጅ ነክ እግዚአብሔር ምስክሬ። በቃ እና አደራ ሴትን የምትመቱ ሰዎች ካላችሁ፣ አንዳንድ ደግሞ ፋርሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ፣ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ እንደዛ መሆን አይቀርም። በሆነ ነገር ይጀመራል። ከዛ በኋላ መውደዱን በምን አውቃለሁ እኔ ሬሳ ሳጥን ይሸጥልሻለሁ እናቱ አላቀጠም። ወንድ ልጅ ሲያፈቅርሽ ይንከባከብሻል። ወንድ ልጅ ሲያፈቅርሽ እንደ እናቱ ማየት አለበት። እንደ እናቱን ይወደለ አፈቀረሽ፣ በቃ እንደ እናቱ ይንከባከብሽ። ይሄ ነው ወንድነት።
እንጂ ዱላ ምናምን ምናምን ፍቅር ላይ አይሰራም ለማለት ነው። እምትይኝ ካለ ከመውረዴ በፊት ዘግብኝ ወይ ላስላሳ አርግኝና ልውረድ። እንወድሃለን እንደ ሀገር፣ እንደ ጃኒ ፋሚሊ፣ እንደ ቢራቢሮ ቢራቢሮ እንወድሻለን። እግዚአብሔር ይጠብቅሽ እናት፣ እንዳጠፊ። ከጠፋሽ ነው እምልስሽ። ከዚህ በኋላ መጥፋት የለም። መተሻል አይደል? አዎ በደንብ መጥፋት የለም ከዚህ በኋላ የለም። ተስማምተናል። ቤተሰብ ስጠፋ የት ነሽ እያላችሁ ጓበሉባት አዳ። እሺ ጃንዬ፣ መልካም ጊዜ ሆንልሽ። ተባረክ። ልጅ ይውጣል። አሜን አሜን። የኔ እናት ኑሪልኝ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ ሆይ የምንልበት ያርገን። ክርስትናውን ለአንተ በቃ ስትመጣ ግድ ይላል፣ ግድ ይላል። ሰምታችኋል? ድገሚያት፣ ድገሚያት። ችግር የለውም። ክርስትናው ሴት ከሆነችም ለሚስት፣ ወንድ ከሆነም ለአንተ በቃ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል ፋይል። አንቀባሬ ጌታ ኑሪልኝ እናት። መልካም ጊዜ። ባይ ባይ። ውዶቼ ፍቅሮቼ ተመልሰናል። እንኳን ማየሁሽ የኔ ቆንጆ። ደግሞ በጣም ነው የምታምረው፣ አምሮብሻል የኔ ጣፋጭ። እንኳን ተመለሽ የኔ ቢራቢሮ። አለልሽ። አስጨነቁሻ ቢራቢሮ እየለጠፉ አንቺ ጋር ያየት። ኧረ ተይኝ በእናትሽ፣ መከራዬን ያበሉኝ ሰሞኑን ቢራቢሮ ብቻ። በቃ ቤቴ በቢራቢሮ ተጨናንቆ ነበር። ኧረ እንኳን ተመለሽላቸው በእናትሽ። አምሮብሻል የኔ ማር። ዌልካም ባክ ልልሽ ነው የኔ ጠንካራ የኔ ጀግና ሴት። ይመችሽ፣ ፈታ በይ። እሺ የኔና ቴንክ ዩ። ተምነሽነሽብን፣ ጨፍሪልን። ሚኮዬ ደህና ነህ? ጃዬ እንዴት ነሽ? ጃ ወይዬ አለሽ? እንዴት ነሽ? እንኳን ደህና መጣሽልን። ቲክታክ ኢዝ ባክ ጋይስ፣ ቲክታክ ኢዝ ባክ ማይ ቢራቢሮ ፋሚሊ ጋይስ። ጃዬ በጣም ደስ ብሎኛል ስለተመለስሽ። እውነት በጣም ናፍቆ ነበር ፋሚሊዎችሽ፣ ሁላችንም ማለት ነው። በጣም ደስ ብሎናል ጃንዬ፣ ማይ ቢራቢሮ እንኳን ደህና መጣሽልን። ሚኮዬ ቴንክ ዩ ሶ ማች። ያ በጣም ጨንቆናል። ሁሉም እውነት ነው የምልሽ፣ በጣም ጨንቋቸዋል እውነት በጣም ማለት ነው። አሁን ደግሞ በጣም ደስተኛ ናቸው ጋይስ። ያው ቲክታክ ተመልሷል፣ ንግስቷ ተመልሳለች ማለት ነው። የቲክታኩ ንግስት ማለት ነው። ባይ ዘ ወይ ቲክታክ ኢዝ ባክ ነው የሚባለው ጋይስ። ቲክታክ ተመልሷል ከዚህ በኋላ። አንቺም እንኳን ቲክታክ እኮ ማለት ነው ኢሞ ሆነብን። ገባሽ? አጃ ድብር ብሎን ነበር፣ ደብሮን የምር ኢሞ ሆነብን ቲክታክ አሁን። ስለዚህ ጋይስ ከዚህ በኋላ ቲክታክ ተመልሷል። እውነት እኔ የምሬን ነው። ቲክታክ ብዙ ሰዎች እኔ በውስጥ ዲአክቲቭ አድርግ እንጥፋ እያሉ ነበር። በቃ ደርሰሽላቸዋል ጃዬ። ደርሻለሁ ሚኮዬ። የምር ዲአክቲቭ እያደረጉ የምር በቃ ዲአክቲቭ አድርግ እንጥፋ ይላሉ፣ ደበረን ይላሉ። እና ጃዬ ከዚህ በኋላ ተመልሳለች። ቲክታክ ኢዝ ባክ ጋይስ። ሁላችሁም ጃዬ በጣም ነው የምንወድሽ፣ በጣም እወድሻለሁ። ያው ታውቂያለሽ እንደምወድሽ ማይ ሲስተር፣ በጣም እወድሻለሁ፣ አከብርሻለሁ። ፈታ በይልኝ የኔ ንግስት፣ የቲክታኳ ንግስት ማለት ነው ጋይስ። ሁላችሁም ደግሞ የና አካውንት 2 ሚሊዮን እናስገባዋለን። ሁላችሁም የዚያ ፋሚሊ ሁላችሁ ማለት ነው እንወዳችኋለን። መልካም ቀን ጃዬ። በጣም ነው የምወድሽ፣ በጣም ደግሞ እንደምወድሽ ታውቂያለሽ ጃ። መልካም የኔ አባት ያሽ መልካም ቀን ይሁንልሽ ጃዬ። ሁላችሁንም ወዳችኋለሁ ጋይስ። ቴንክ ዩ ጃዬ ስላስገባሽ። ሚኮዬ ቻው።